ሰላም ጤና ይስጥልኝ የጤና ጉዳይ ቻናል ቤተሰቦቼ እንደምን ቆይታችኋል? ዛሬ እንግዲህ በቤታችን የሚገኝ ቢሆንም ብዙዎቻችን ስለ አስደናቂ ጥቅሞቹ በሚገባ ስለማናውቀው አንድ ትልቅ የተፈጥሮ ስጦታ እናወራለን ማለት ነው። ይህም ስለ ቁርንፉድ ነው ማለት ነው። እርግጥ ነው ቁርንፉድን ለምግብ ጣዕም መስጫነት ብንጠቀመውም እንኳን በውስጡ ግን ገና ምርመራ ሳናደርግ ጤናችንን በቤታችን ውስጥ እንድንጠብቅ የሚያደርጉትን አስገራሚ የሕክምና ሚስጥራት አሉት ማለት ነው። በዛሬው ቆይታችን እንግዲህ የቁርንፉድን ውሃን በመጠጣት በሰውነታችን ውስጥ የሚያመጣቸውን አራት ዋና ዋና የጤና ለውጦችን በጥልቀት እናያለን ማለት ነው። እነዚህ ጥቅሞች በሳይንሳዊ እይታ ምን ይመስላሉ የሚለውንና እንዲሁም ደግሞ ሁላችንም ልንጠቀምባቸው የሚገቡ ወሳኝ ነጥቦችን እንመለከታለን ማለት ነው። እንግዲህ ውድ ተመልካቾቼ ይህ መረጃ ለእናንተም ሆነ ለምትወዷቸው ሰዎች በጣም ጠቃሚ በመሆኑ እስከ መጨረሻው አብራችሁኝ እንድትቆዩ ጋብዛለሁኝ። እንደተለመደው እንግዲህ እንደዚህ ያሉ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አብራችሁኝ ቆዩላለሁ። ቁርንፉድ በኩሽናችን ውስጥ ካሉ ቅመሞች ሁሉ ለየት ያለ ስፍራ የሚሰጠውና ድንቅ ተፈጥሮ ያለው ተክል ነው። ይህ ቅመም የምግባችንን ጣዕም ከማሳመር ባለፈ በውስጡ በያዘው ከፍተኛ የጸረ ኦክሲዳንት ይዘት ምክንያት ለጤናችን ጋሻ ሆኖ ያገለግላል። በተለይ ባክቴሪያን በመከላከል የደም ስኳርን በማመጣጠንና የጉበትን ጤንነት በመጠበቅ ረገድ ትልቅ ሚና ያለው በሳይንሳዊ ጥናቶችም ጭምር የተረጋገጠ ነው። ይህ ሁለገብ ቅመም ሳያዚገም አሮማቲከም ከሚባለው ተክል የሚገኝ ያልፈካ የአበባ ጉንጉን ሲሆን በዱቄትም ይሁን ሙሉ በሙሉ በሚገኝ መልኩ ለተለያዩ አገልግሎቶች ጥቅም ላይ ይውላል። ዛሬ ላይ ደግሞ የዘመናዊ ምርምሮች ውጤት እንደሚያሳየው ቁርንፉድን በምግባችን ውስጥ ማካተታችን ለጤናችን እጅግ በርካታ የሆኑ ጥቅሞችን የምናገኝበት ቀላሉ መንገድ መሆኑን የምናውቅበትን ደግሞ አራት ዋና ዋና መንገዶችን የምናይ ይሆናል ማለት ነው። ለምሳሌ አንደኛ የሰውነታችንን የኦክሲዴቲቭ ውጥረት ይቀንሳል። የቁርንፉድ ልዩ ጣዕምና መዓዛ የሚገኘው ፖሊፊኖል ከተባሉና ለጤና እጅግ ጠቃሚ ከሆኑ የእጽዋት ውህዶች ነው። ቁርንፉድ በተለይ ዩጂኖል እና ጋሊክ አሲድ በተባሉ አንቲኦክሲደንቶች የበለጸገ ነው። አንቲኦክሲደንቶች ደግሞ በሰውነታችን ውስጥ የሴል መጎዳትን፣ ለከባድ በሽታዎችና ለካንሰር መጋለጥን የሚጨምሩ ፍሪ ራዲካልስ የተባሉ ዝርክርክ ሞለኪውሎችን የማጽዳት አቅም አላቸው። ስለዚህ በቁርንፉድ ውሃ ውስጥ የሚገኘው ዩጂኖል ይህንን የሴል መጎዳት ለመቀነስ ይረዳል ማለት ነው። አብዛኞቹ ጥናቶች ትኩረት ያደረጉት ከቁርንፉድ በሚወጣው ዘይት ወይም ደግሞ ንጥረ ነገር ላይ እንጂ በቁርንፉድ ውሃ ላይ ብቻ ስላልሆነ ከዚህም በተጨማሪ ጥናቶቹ ገና በጅምር ላይ ያሉና ብዙዎቹ በእንስሳት ላይ የተደረጉ ናቸው ማለት ነው። ሆኖም ግን በአንድ ጥናት ላይ በቁርንፉድ ውሃ ውስጥ የሚገኘው አንቲኦክሲዳንት በሰዎች ላይ የኮቪድ-19 ስጋትን የመቀነስ እድል እንዳለው ተመልክቷል። ስለዚህ ቁርንፉድን በምንጠቀምበት ጊዜ ኮቪድ-19 ጨምሮ በርካታ በሽታዎችን ለመከላከል ይረዳናል ማለት ነው። ሁለተኛው ደግሞ ለአፍና ለጥርስ ጤና ልዩ እንክብካቤ ይሰጠናል። ቁርንፉድ የአፍን ጠረን የማደስና አጠቃላይ የድድና የጥርስ ጤናን የመጠበቅ ድንቅ ችሎታ አለው። በርካታ ጥናቶች እንደሚያሳዩት በቁርንፉድ ውስጥ የሚገኙት ዩጂኖል እና ሌሎች ፖሊፊኖሎች ባክቴሪያን የመከላከል ከፍተኛ አቅም አላቸው። እነዚህ ንጥረ ነገሮች ለአፍ መጥፎ ጠረን፣ ለጥርስ መሸርሸር፣ ለድድ በሽታና ለጥርስ መበስበስ ምክንያት የሆኑ ባክቴሪያዎችን ጠራርጎ ለማስወገድ ይረዳሉ። ምንም እንኳን ጥናቶች በዋናነት ትኩረት ያደረጉት በቁርንፉድ ዘይት ላይ ቢሆንም ውጤቶቹ ግን ለከባድ የድድ በሽታ መንስኤ የሆኑ ባክቴሪያዎችን እንደሚከላከሉም አረጋግጧል ማለት ነው። እንዲያውም በአንድ ጥናት መሰረት ቁርንፉድ የሻይ ዛፍ ዘይት እና በአሲል የተደባለቁበትን የአፍ ማጠቢያ አዘውትሮ መጠቀም እነዚህን ጎጂ ባክቴሪያዎች በእጅጉ እንደሚቀንስ ተደርሶበታል። አጠቃቀሙም ደግሞ ጥቂት የቁርንፉድ ፍሬዎችን ማለትም ከ3 እስከ 5 የሚሆኑ የቁርንፉድ ፍሬዎችን በአንድ ብርጭቆ የሞቀ ውሃ ውስጥ ለ10 ደቂቃ ዘፍዝፎ ማቆየት፣ ከዚያም እንደ ሻይ መጠጣት ወይም አፍን መጉመጥመጥ የአፍ ጠረንን ለማጥፋትና የጥርስንም ሆነ የድድን ጤንነት ለመጠበቅ ይረዳል ማለት ነው። ሶስተኛው ደግሞ የደም ስኳር መጠንን ለማስተካከል ይረዳናል። ሌላው አስደናቂ የቁርንፉድ ጥቅም የደም ስኳር መጠንን የመቆጣጠር አቅሙ ነው። በርካታ ጥናቶች እንደሚጠቁሙት ከሆነ የቁርንፉድ ንጥረ ነገሮች በደማችን ውስጥ ያለውን የስኳር መጠን ሚዛናዊ ለማድረግ ከፍተኛ እገዛ ያደርጋሉ። በአንድ ጥናት ላይ እንደታየው ከሆነ ለ30 ቀናት ያህል የቁርንፉድ ውሃን የተጠቀሙ ሰዎች ከምግብ በኋላ የሚኖራቸው የደም ስኳር መጠን ዝቅ ብሎ ተገኝቷል። ተመራማሪዎች እንደሚሉት ከሆነ በቁርንፉድ ውስጥ የሚገኙት ፖሊፊኖሎች ጉበታችን ስኳርን ወደ ኃይል በሚቀየርበት ጊዜ ተጽዕኖ በማሳደር ስኳር በደም ውስጥ እንዳይከማች ያደርጋሉ።
ይህ ደግሞ በተለይ በአይነት 2 የስኳር በሽታ ለሚያዙ ሰዎች የስኳር መጠናቸውን ለመቆጣጠር ትልቅ ተስፋ የሚሰጥ ነው ማለት ነው። ስለዚህ የቅርንፉድ ፍሬ እነዚህን የመሳሰሉ አስደናቂ ጥቅሞችን የምናገኝበት ድንቅ ተክል ነው ማለት ነው። አራተኛና የመጨረሻው ደግሞ በሰውነት ውስጥ የሚፈጠርን መቆጣት ወይም ኢንፍላሜሽንን ይከላከልልናል ማለት ነው። መቆጣት ወይም ኢንፍላሜሽን ሰውነታችን በሽታን ለመከላከልና ራሱን ለመጠገን የሚያደርገው ተፈጥሯዊ ምላሽ ነው። ነገር ግን ይህ መቆጣት ያለ አንዳች ምክንያት በሰውነታችን ውስጥ ለረጅም ጊዜ ከቆየ አንድ አርትራይተስ ወይም የመገጣጠሚያ ህመምና የልብ በሽታ ላሉ ስር የሰደዱ ህመሞች መንስኤ ይሆናል ማለት ነው። በላብራቶሪና በእንስሳት ላይ የተደረጉ ጥናቶች እንደሚያሳዩት ከሆነ በቅርንፉድ ውስጥ የሚገኘው ዩጂኖል ለሰውነት መቆጣት ምክንያት የሆኑ ኬሚካሎችንና ሆርሞኖችን የማስተጓጎል ከፍተኛ አቅም አለው። ይህም ማለት ቅርንፉድን መጠቀም ሰውነታችን አላስፈላጊ ለሆኑ የህመም ስሜቶችና ለሴል መጎዳት እንዳይጋለጥ ይረዳዋል ማለት ነው። እነዚህ ጥናቶች የተደረጉት ደግሞ እጅግ ከፍተኛ ትኩረት ባላቸው የቅርንፉድ ውጤቶች ላይ በመሆኑ የቅርንፉድ ውሃ ብቻውን ይህንን ያህል ውጤት ስለማምጣቱ ተጨማሪ ጥናቶች ያስፈልጉታል። ቢሆንም ግን ቅርንፉድን በውሃ መልክም ቢሆን የዕለት ተዕለት ልማዳችን ማድረጋችን ለጤናችን ተጨማሪ ጋሻ እንደሚሆንልን ጥርጥር የሌለውና ጥቅሙም የተረጋገጠለት ነው ማለት ነው። እንግዲህ ቅርንፉድ ከላይ የጠቀስናቸውን መድኃኒታዊ ጥቅሞች ብቻ ሳይሆን ለሰውነታችን እጅግ አስፈላጊ የሆኑ ንጥረ ነገሮችንና ማዕድናትንም በውስጡ ይዟል። ለምሳሌ ያህል ደግሞ አንድ የሻይ ማንኪያ የተፈጨ ቅርንፉድ የሚከተሉትን ንጥረ ነገሮች በውስጡ ይዟል። ለምሳሌ ካሎሪ 6 ሲሆን ይህም ደግሞ በጣም አነስተኛ በመሆኑ ለክብደት መጨመር ስጋት አይሆንብንም። ካርቦሃይድሬትና ፋይበር ደግሞ 1 ግራም ገደማ ሲሆን ይህም ለስላሳ የምግብ መፈጨት ሂደት እንዲኖረን የሚረዳን ነው። እንዲሁም ደግሞ በስተመጨረሻ ማንጋኒዝ ደግሞ በውስጡ ይገኛል። ይህም 1.26 ሚሊ ግራም በውስጡ የያዘ ሲሆን ይህም የአንድ የሻይ ማንኪያ ቅርንፉድ ብቻ ለሰውነታችን በቀን ውስጥ ከሚያስፈልገው የማንጋኒዝ መጠን 55 በመቶ የሚሆነውን ይሸፍናል። ማንጋኒዝ ደግሞ እንግዲህ ለአጥንት ጥንካሬ፣ ለቁስል መዳንና ለተስተካከለ የሜታቦሊዝም ሂደት ወሳኝ የሆነ ማዕድን ነው ማለት ነው። ይህ ማለት ቅርንፉድን በምግባችን ውስጥም ሆነ በውሃ መልክ ስንወስደው ሰውነታችንን በንጥረ ነገር እየገነባን እንደሆነ ልናስብ ይገባል ማለት ነው። ሌላው ነገር ደግሞ ቅርንፉድ ለብዙዎቻችን መድኃኒት ቢሆንም ለአንዳንዶች ግን ጥንቃቄን የሚሻ ነገር ነው ማለት ነው። በተለይም በሚከተሉት ሁኔታዎች ውስጥ የሚገኙ ሰዎች አጠቃቀማቸውን ሊገድቡ ይገባል። ለምሳሌ በቀዳሚነት ነፍሰ ጡርና የሚያጠቡ እናቶች ናቸው። ቅርንፉድ በእርግዝና ወቅት ወይም ጡት ለሚያጠቡ እናቶች ስላለው ደህንነት እስካሁን በቂ ጥናት አልተደረገም። ስለዚህ በዚህ ወቅት አጠቃቀሙን መቀነስ ወይም ደግሞ ሙሉ በሙሉ መተው ከሁሉ የተሻለ አማራጭ ነው። ሌላው ደግሞ ቋሚ መድኃኒት የሚወስዱ ሰዎች ሲሆኑ በቅርንፉድ ውስጥ የሚገኘው ዩጂኖል እንደ ኢንሱሊን ያሉ የስኳር መድኃኒቶችንና ደም የሚያቀጥኑ መድኃኒቶች በሚሰሩበት መንገድ ላይ ጣልቃ ሊገባ ይችላል። ይህም ብቻ ሳይሆን ማንኛውንም መድኃኒት የምትወስዱ ከሆነ የቅርንፉድን ውሃ መጠቀም ከመጀመራችሁ በፊት የጤና ባለሙያችን ማማከር ይኖርባቸዋል ማለት ነው። እንዲሁም ደግሞ ሌላው የደም መርጋት ችግር ያለባቸው ሰዎች ናቸው። ቅርንፉድ ደም እንዳይረጋ የማድረግ ባህሪ ስላለው ስለዚህ ይህ ደግሞ የደም መፍሰስ ችግር ወይም ደግሞ እንደ ሄሞፊሊያ አይነት ችግር ካለባቸው ወይም ደግሞ ቀዶ ጥገና የሚጠብቃችሁ ከሆነ ቅርንፉድን ከመጠቀም መቆጠብ ይኖርባችኋል ማለት ነው። ውድ የጤና ቻናል ቤተሰቦቼ ለዛሬ ያዘጋጀሁላችሁ ስለ ቅርንፉድ ውሃ አስደናቂ የጤና በረከቶችና ልናውቃቸው የሚገቡ ጥንቃቄዎች ይህንን ይመስሉ ነበረ። እርግጥ ነው እነዚህ ተፈጥሯዊ መፍትሄዎች ጤናችንን በቤታችን ውስጥ በቀላሉ ለመጠበቅ ትልቅ እገዛን ያደርጋሉ። ነገር ግን ማንኛውንም የጤና ክፍል 100% እርግጠኛ ሆኖ ለማፋወስና ዘላቂ መፍትሄ ለማግኘት እንግዲህ የሕክምና ባለሙያን ማማከርና ተገቢውን ምርመራ ማድረግ ዋነኛው መንገድ መሆኑን መዘንጋት የለብንም ማለት ነው። ከምንም በላይ ደግሞ ጤናማ ህይወት እንዲኖረን አስፈላጊውን ጥንቃቄ ማድረግና መረጃዎችን በአግባቡ መጠቀም የሁላችንም ኃላፊነት ነው። ይህ መረጃ እንግዲህ ለብዙዎች ጠቃሚ እንደሚሆን ስለማያምንበት ለወዳጅ ዘመዳችሁ ሼር ማድረጋችሁን አትርሱ። እናንተም የቅርንፉድ ውሃ ተጠቅማችሁ ያገኛችሁት ለውጥ አለ ወይም ደግሞ ጥያቄም ካላችሁ በኮሜንት መስጫ በኩል አጋሩኝ። ቀጣይ ደግሞ በሌላ አዲስ የጤና መረጃ እስክንገናኝ ድረስ ጤናችሁ ተጠብቆ በደስታ ቆዩልኝ። መልካም ጊዜ ይሁንላችሁ።